ያው እዚህ ጋር እንደምታዩት የአትክልት አይነቶች ናቸው። በጣም ብዙ አይነቶች እንደነ ብሮኮሊ፣ ሙዝ፣ ቲማቲም፣ ቀይ ስርን ያካተተ በጣም ለጤናችን ጠቃሚ የሆኑ ምግቦችን ያካተተ የአትክልት አይነት ነው ይዤላችሁ የመጣሁትኝ። እናንተም ትወዱታላችሁ እና እዚህን አትክልቶች ለማዘጋጀት ያው እዚህ ጋር እንደምታዩት ውሃ ጥጄ የተጣደ ውሃ ልክ ሲፈላ ምን አደረግኩኝ? ብሮኮሊን ጨመርኩበት ማለት ነው። እዚህ ጋር ደግሞ መጥበሻ ጣድኩና የጣድኩት መጥበሻ ላይ ውሃ አድርግ ዘይት ቅርታ ውሃ አይደለም ዘይት ጨምሬ ዘይቱ ግለዋል። ከዛ የጋለው ዘይት ላይ ልክ እንደምታዩት ካሮቶች ናቸው። በስላይስ የተከተፉ ካሮቶችን እንደዚህ አንዳንድ ሳይደራረብብን እንጨምርና በዚህ መልኩ በጣም ሙትት እስኪሉ ድረስ ሳይሆን በጣም ትንሽ ትንሽ ዘይት በዘይት እንጠብሰዋለን ማለት ነው። ጥሬ መብላት ለማንፈልግ ሰዎች ይሄ በጣም ጥሩ አማራጭ ነው። አይ በጥሬ ይሻለኛል የምንል ከሆነ ግን በጥሬው ማዘጋጀት እንችላለን። ስላይሱን ከዚህ በላይ በጣም ስስ አድርገን መመገብ እንችላለን። ካልሆነ ያው እንደዚሁ አድርገን መጠቀም እንችላለን ማለት ነው። እና እኔ በበኩሌ ጥሬ ከሚሆን እንደዚህ በዘይት ትንሽ ብንጠብሰው የተሻለ ነው ብዬ ነው እማምነው። እንደምታዩት ያው እዚህ ጋር የጠበስኩት ነው ያለሁት ማለት ነው። እና መጥበስ ማለት በጣም አይደለም ትንሽ በቃ ይሆናል አይደለ የእሳት የነካው አይነት ነገር እስኪሆን ድረስ ማለት ነው። እንደዛ አድርጌ እንትን እለዋለሁ በዘይት ጠብሰዋለሁ ማለት ነው። ከዛ ሌሎችን ግብአቶችን አዘጋጃለሁ። ለቤቱ አዲስ የሆናችሁ ሰዎች እባካችሁን ሰብስክራይብ አድርጉልኝ፣ በእናታችሁ ሰብስክራይብ አድርጉልኝ። የእናንተ ሰብስክራይብ ለኔ በጣም ጠቃሚ ነው፣ ይጠቅመኛል እና ስራዬን ሰራበታለሁኝ። እናንተ አንዴ ሰብስክራይብ ባደረጋችሁልኝ የኔ ሰብስክራይብ ደግሞ ከፍ ሲል ለምሰራው ስራ በጣም ይጠቅመኛል ማለት ነው። እና ከቻላችሁ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። እና ይኸው እዚህ ጋር እንደምታዩት ሽንኩርት ጨምሬበታለሁ ማለት ነው። ሽንኩርትም ልክ እንደዛ ጥሬ ሽንኩርት በጣም ብዙ ሰዎች ጥሬ ሽንኩርት አይወዱም፣ መመገብ አይፈልጉም እና ከአትክልት ጋር ተቀላቅሎ ሲመጣላቸው በጣም ብዙ ሰዎች ሽንኩርቱን ለይተው የመጣል ነገር ይኖራል ብዙ ጊዜ ማለት ነው። ስለዚህ እንደዛ አይነት ነገር እንዳይፈጠር ምን እናደርጋለን? ትንሽ በዘይት እንጠብሰዋለን ማለት ነው። ሽንኩርቱም አብረን እንደዚህ ከግብአቶቻችን ጋር እዚህ ጋር ደግሞ ቀይ ስር ነው። ቀይ ስር ደግሞ ጥሬ እንዳይመስላችሁ ጥሬ አይደለም። ቀይ ስር ኖርማሊ ጥሬ መበላት የሚችል ምግብ ነው። ጥሬ ይዘጋጃል ከአትክልቶች ጋር ግን እኔ ትንሽ በጣም አልበሰለም ግን ቀቅየዋለሁ። የተቀቀለ ቀይ ስር ነውና እዚህ ጋር ከሌሎች አትክልቶች ጋር ስቀላቅለው የራሱ የሆነ ከለር ትቶባቸው ስለሚያልፍ ከለሩን ወደ ቀይ ስር እንዳይቀየር ትንሽ በዘይት ልጥበሰው ብዬ ነው። በዘይት ሲጠበስ በጣም የተሻለ ጣዕም ይኖረዋል እና መጠበስ አለበት። ካልሆነ አሁን እርጥቡን ዝም ብዬ ከአትክልቶች ጋር ብቀላቅለው የራሱን ከለር በጣም ከባድ የሆነ ከለር ስላለው ከለሩን ይተውባቸዋል ማለት ነው። በዘይት ልክ እንደዚህ ከጠበሳችሁት ግን በፍጹም ከለሩን ሼር አያረግም፣ ቢያረግም ብዙ አይደለም። ያው በምታዩት መንገድ አሁን ውሃ ቢሆን ኖሮ እስካሁን ከለሩን በጣም ሼር አድርጓቸው ሁሉንም በርዟቸው ቀይሯቸው ነበር የሚሆነው ማለት ነው። ግን በዘይት ስንጠብሰው ብዙ ጊዜ ከለሩ አጋራም ለሌሎች አትክልቶች ማለት ነው። ልክ እንደዚህ እያገላበጥን
እንጠብሰዋለን ማለት ነው። አንደኛ ስንቀላቅለው ከለሩን እንትን እንዳይልብን እንዳይቀይርብን ነው። ሌላው ደግሞ ተመሳሳይ የሆነ ጣዕም እንዲኖረው አንዱ ተቀቅሎ አንደኛው ደግሞ ተጠብሶ ከሚሆን ሁሉም እንደዚህ ተጠብሰው በተመሳሳይ ሲሆን ጥሩ ነው። የሆነ የተጠበሰ ነገር ሲኖር ሌሎችም እንደዚህ ተመሳሳይ ነገር ሲኖራቸው የተሻለ ነው። ሽንኩርት እንደዚህ ጥሬ እንዳንበላ በትንሹ ሽንኩርቱንም እንጠብሳለን። ካሮቱንም ያው በጣም አይደለም ትንሽ። ጨው ደግሞ እዚህ ጋር በዘይት ስንጠብሰው ጨው ወደ ውስጥ የመግባት ነገር የማጣፈጥ ባህሪ ስላለው ከላይ ከምንጨምር እንጨምራለን ከላይ አስፈላጊ ከሆነ። ግን መጀመሪያ ላይ እንደዚህ በምንጠብሰው ሰዓት ብንጨምር የተሻለ ጣዕም ይኖረዋል። ምናልባትም ግን የጨው እንትን ንጥረ ነገር ሊወገድ ይችላል። ሊወገድ ይችላል አይታወቅም። ግን ያው አልጠብሰውም ብቻ የተሻለ ጣዕም ለማግኘት ስለፈለኩኝ ከላይ ትንሽ አድርጌበታለሁ ማለት ነው። እንደምታዩት እና እዚህ ጋር አትክልቶቹ ሁሉንም ሚክስ እያደረኳቸው ነው። ያው እንደምታዩት እንግዲህ ቀይ ስር ከሌሎች አትክልቶች ጋር ተቀላቅሎ አስቡት እስኪ ያው ምንም አይነት ከለር ትቶ አላለፈም ማለት ነው። አልቀየራቸውም። ግን ውሃ ስላልሆነ ነው በዘይት ስለሆነ እየተጠበሰ ያለው። እና ለሌላ ቀንም ያው የማታውቁ ከሆነ ትምህርት ይሆናቸዋል። እና ብትጠብሱት እንደዚህ ከሌሎች አትክልቶች ጋር ተቀላቅሎ መበላት ይችላል ማለት ነው። የዚህ ጋር ትንሽ ቲማቲም ጨምሬያለሁ። ቲማቲም ስጨምር ግን መጀመሪያ የሰራሁትን እንትን አቀዝቅዤው ነው። ቀዝቅዟል። አትክልቱን አቀዝቅዤዋለሁ። ለምን ቲማቲሙን ይገልብናል። ቲማቲም ሳይቀዘቅዝ በትኩሱ ከተጨመረ የቲማቲሙን እንትን ማግኘት አንችልም። ቲማቲሙ ጥሬ መሆን ስላለበት ማለት ነው። እዚህ ጋር አቮካዶ እየጨመርኩበት ነው ያለሁት እና የተለያየ ከለር ነው ያለው። በቃ እንደዚህ ምግብ ከለርፉል ሲሆን በቃ ሁሉንም አይነት ከለር ያሟላ ሲሆን የሆነ ደስ ይላል። እና እናንተ ከፈለጋችሁ ይሄ ምግብ በዳቦ መመገብ ትችላላችሁ። በእንጀራም በሌላ ከሌሎች አትክልቶች ለምሳሌ ሩዝ፣ ፓስታ ጨምራችሁበት መመገብ የምትችሉት የምግብ አይነት ነው። ግን እኔ ብዙ ጊዜ ምን አድርገዋለኝ እንደዚህ ሰራና እንደ ሳይድ ዲሽ ነው የምጠቀመው ማለት ነው። በቃ ብዙ ጊዜ ሌሎች ምግቦች ሽሮ፣ ምስርም የሆነ ድንች ወጥ ምናምን ሲኖር እንደዚህ የሰራኋቸው ምግቦች ከዳር ላይ አድርጌ የመመገብ እንትን አለኝ ማለት ነው። እዩት እስኪ አያምርም? በጣም ከለርፉል ነው። በቃ ልነግራችሁ አልችልም። በጣም ነው የሚያምረው። እኔ በበኩሌ እኔ ስለሰራሁት ሊሆን ይችላል በጣም ተመችቶኛል። በጣም ነው የሚያምረው። ሁሉንም ከለር ያሟላ በቀላሉ ደግሞ ቤት ውስጥ ባለን ግብአት መስራት የምንችለው ነገር ነው። ብዙን ነገር የተለየ የተጠቀምነው ነገር የለም። የተለየ ወጪ የሚያስወጣ ምናልባት ብሮኮሊን ብዙ ጊዜ ቤት ውስጥ ላይኖር ይችላል። ግን ያው በትንሽ ብር የሚገኙ ናቸው ብዙዎቹ። እና እኔ በዚህ መልኩ ያው እንደምታዩት ሰርቼዋለሁኝ። ተሰርቶ ያው ዝግጁ ሆኗል ማለት ነው። አልወደዳችሁትም? ከወደዳችሁት ላይክ አድርጉልኝ እና እናንተም ሰሩት፣ ሰርታችሁ ሞክሩት እስኪ ቤት ውስጥ ሰርታችሁ። ሌሎችም ከነዚህ የተለዩ ሌሎች ደግሞ እኔ ያልተጠቀምኳቸው እንደነ አበባ ጎመን ሌሎችም እንደነ ዝኩኒ፣ ኪያር ያሉ ነገሮችን ጨምራችሁባቸው መጠቀም ትችላላችሁ። እኔ እነሱ ቤት ውስጥ ስለሌለኝ መጠቀም አልቻልኩም ማለት ነው። እና ቤት ውስጥ ያለኝን
እንትና ግብአቶችን ተጠቅሜ ነው የሰራሁት ማለት ነው። እና አትክልት ሰላጣና ቲማቲም ብቻ አይደለም፣ እነዚህም እንደዚህ ሚክስ አድርገን ተጠቅመን ለራሳችን የሚያስደስተንን ለጤናችን በተለይ ለጤና የሚሆኑ በቃ አቮካዶ፣ ብሮኮሊ፣ ቀይ ስር፣ ሙዙንም ሁሉም በጣም ለጤናችን ጠቃሚ የሆኑ ምግቦች ናቸው እና እንደዚህ አድርገን በዚህ መልኩ ሰርተን መመገብ እንችላለን ማለት ነው። እና እኔ እንደዚህ አድርጌ ነው የሰራሁት። እናንተ በፈለጋችሁት ደግሞ በፈለጋችሁትም በዳቦም በእንጀራ ከፈለጋችሁ ደግሞ ባዶን መብላት ትችላላችሁ። በምንም አይነት መንገድ ብትመገቡት አንደኛ ለጤናችሁ በጣም ጠቃሚ የሆነ ምግብ ነው የሚሆነው። ሲቀጥል ደግሞ ጣፋጭ ነው። ምንም አይነት ጉዳት የሌላቸው ምግቦች ናቸው እና በፈለጋችሁት መንገድ እናንተ መጠቀም ትችላላችሁ ማለት ነው። እኔ እንግዲህ ለዛሬ የሰራሁት አትክልት ይሄን ይመስላል። በጣም ብዙ አይነት አትክልት ነው የተጠቀምኩት። እናንተ ከዚህም በላይ መጠቀም ትችላላችሁ። እስካሁን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ።